በሰላም ሞት አባሰ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናንና ምዕመናት እንዲሁም ሕፃናት፣ ክርስቶስ ቤተሰቦች፣ ቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን ወዳጆች እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን ይህችን ሰዓት ይህችን ደቂቃ እንደ ቸርነቱ ባርኮ ቀድሶ በዚህ በቅዱስ ቦታ የጠራንና የመረጠን አምላክ ስሙ በዘላለም የተመሰገነ ይሁን። ወመኑ መሐሪ ዘከማከ፣ እንዳንተ ያለ ይቅር ባይ ቸር ደግ አዛኝ ለጋስ ሰውን የሚወድ ማን አለ የሚለው የቅዱስ ያሬድ መዝሙር ሌሊት ስንዘምረው የነበረው ነው። ከዚህ ኃይለ ቃል ተነስተን የእግዚአብሔርን ቃል በትንሹ እንማማራለን። ወመኑ መሐሪ ዘከማከ፣ እንዳንተ ያለ ይቅር ባይ ቸር አዛኝ ለጋስ ለሰው የሚያዝን ማን አለ? ለምስለ ኖህ ኪዳነ ዘአቅምከ፣ ከኖህ ጋር ቃል ኪዳን ያደረግ እንዳንተ ያለ ቸር ርኅሩህ አዛኝ አምላክ ማን አለ? ለእስራኤል ለደቂቀ እስራኤል መና ዘአውረድከ፣ ለእስራኤል ልጆች ለእስራኤል ሕዝብ በምድረ በዳ ላይ እንጀራን መናን ያወረድክ፣ ከጭንጫ ላይ ውሃን ያፈለቅ እንዳንተ ያለ ርኅሩህ ቸር ይቅር ባይ ማን አለ? ወበጽጌያት ምድረ አሰርጎከ፣ በጽጌያት ምድርን ያስዋብክ ያስጌጥክ እንዳንተ ያለ ርኅሩህ ቸር ለጋስ ለሰው የምታዝን ማን አለ? ወሪኤሁ መሐሪ እነሆ ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደ ካደ እንደሚቆጠርበት የሚረዳ ሰው አለ? የለም። አዎ፣ ክርስቶስ ለቤተክርስቲያን ሞተላት። ለሚስቱ የሚሞት ባል የለም። ቤተክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን የሚመስለው ብለን መጠየቅ አለብን። ክርስቲያን ተብያ እንደው ክርስቶስን የሚመስል እናንተ በግ እኮ ጥጃ አይወልድም፣ በግ ውሻ አይወልድም። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል? ይህንን ነው በእውነቱ ማለት ነው ጌታ ያስተማረን። አሁን እንደው ስታገው ምን እያደረጋችሁ እንደሆነ ይገባችሁ። ምን ከመስራት አይመለሱ፣ እግዚአብሔር ደግሞ ማጥፋቱ አይቀር ብሎ ተጨነቀ ይላል። ወደ እግዚአብሔር መስዋዕት አቀረበ። እግዚአብሔር ለኖህ ቃል ኪዳን ገባለት። አነ አቀውም ኪዳኔ ዘምስሌከ ለዓለም፣ ለአንተ ቃል ኪዳን በሰማይ ደመና በወጣ ጊዜ ቃል ኪዳን አደርግልሃለሁ ባለ። አያችሁት የእግዚአብሔርን ቸርነት፣ የሰው ልጅ እንዳይጠፋበት ደግሞ የሰው ልጅ በንፍሯ እንዳይጠፋበት። ከአሁን በኋላ በንፍሯ ያጠፋሁትን ሰው ደግሜ በንፍሯ አላጠፋውም፣ ለአንተ ቃል ኪዳን ገብቼልሃለሁ አሉ። የሰው ልጅ ይድን ዘንድ ያች ቃል ኪዳን
የቃል ኪዳን ምልክት በደመና የታየችው እውነተኛ የድነት ምልክት የሆነችው እመቤታችን ድንግል ማርያም ናት። ማናት? በቸርነቱ በይቅርታው ለሰው ልጅ የሰጣት እመቤታችን ድንግል ማርያም የድህነት ምልክት፣ የድህነት ቃል ኪዳን፣ ቀስተ ደመና ማርያም ትምህርተ ኪዳኑ ለኖር እመቤታችን ድንግል ማርያም አንቺ በሰማይ የታየሽው የኖህ ቃል ኪዳን ነሽ። ዘእግዚአብሔር ሲመኪ ለተስካረ ምሕረት ወፍት እነሆ ለቸርነትና ለይቅርታ እግዚአብሔር ለሰው ልጅ ያዘጋጀሽ አንቺ የቃል ኪዳን ምልክት ነሽ። የንተ ቀሰፋ ለምድር ወአማስና በአይ እነሆ ምድርን ለምድር ወአማስና በአይ በእንቲአኪ አሰርጋዋ በጽጌ ኩሉ አቅማ ምድርን በዛሽ ቃል ኪዳን መሰረት እነሆ ምድርን በጽጌያት በአበቦች በፍሬያት አስጌጣት። መጀመሪያ ኖህ ከመርከብ ሲወጣ እነሆ ምድርን ካሁን በኋላ ጨለማና ብርሃን ይሆናል፣ ምድርም አዝመራን አዝርዕትን ትይዛለች፣ ፍሬን ትይዛለች ብሎ ቃል ኪዳን ገብቶለት ነበር በመጀመሪያ። በመጨረሻ ግን ምድር የተባለ የሰው ልጅ እመቤታችን ድንግል ማርያም የሰው ልጅ እነሆ በትሩፋት ያጌጠው በስጋ ወደሙ ስጋ ወደሙን ተቀብሎ ክብር ያገኘው በክርስቶስ ስጋ የከበረው የሰው ልጅ ነው። ምድር የተባለ ያጌጠው ያሸበረቀው የሰው ልጅ የኖህ ቃል ኪዳን ትብላለች እመቤታችን ድንግል ማርያም። በቸርነቱ በይቅርታው ለሰው ልጅ ያቆማት የሰጣት ሁሉ የሚማጸናት አስተብጽዕዋ ወይቤልዋ እለ ይነብሩ ፈለገ እሳት እነሆ በሲኦልና በሲኦል እሳት ውስጥ በእሳት ወንዝ ውስጥ ሲኖሩ የነበሩ ሁሉ እመቤታችን ድንግል ማርያምን እንዲህ እያሉ ለመኗት ይላል። ሰአሊ ለነ ማርያም ቅድስቱ ለእግዚአብሔር፣ አንቺ እግዚአብሔር የመረጠሽ እመቤታችን ድንግል ማርያም ለምኝልን እያሉ በሲኦል ያሉ ነፍሳት ሁሉ እመቤታችን ድንግል ማርያምን ይማጸናሉ ይላል። ማንን ይማጸናሉ? እመቤታችን ድንግል ማርያምን ይማጸናሉ። እመቤታችን ድንግል ማርያምን ይማጸናሉ። ከኛ የቃል ኪዳኗን ቸርነት ይቅርታ ያላረቀብን እግዚአብሔር ክብር ምስጋና ይግባው። የቃል ኪዳኗን ይቅርታ የቃል ኪዳኗ አማላጅነቷን ያላረቀብን እመቤታችን ድንግል ማርያም ክብር ምስጋና ይግባው። ወያራቀ እምኔ ለኪዳንኪ ይትባረክ ጽጌኪ ማርያም ለልቤ ፍቅረኪ ዘከፈሎ እነሆ በፍቅርሽ ልቤን ለከፈለው ጽጌ አበባ ምስጋና ይገባል አለ። ሌሊት ስንዘምረው የነበረው ነው። ከአንቺ ለወጣው አበባ ጽጌረዳ ለኢየሱስ ክርስቶስ በፍቅርሽ ፍቅሬን ለከፈለው ልቤን ለከፈለው ለእሱ ምስጋና ይገባል። ወኢያራቀ እምኔ ለኪዳንኪ ሳህሎ የቃል ኪዳንሽን ቸርነት ይቅርታ ከኔ ያላራቀ ለእሱ ምስጋና ይገባል። ለእሱ ምስጋና ይገባል። ለእሱ ምስጋና ይገባል። ወያራቀ እምኔ ለኪዳንኪ ሳህሎ ትምህርተ ኪዳንኪ ይሁን ለዘማውያን ተደንግሮ እነሆ የቃል ኪዳንሽ ይቅርታ ቸርነትሽ ዝሙተኛውን ድንግል ያደርጋል፣ ኃጢአተኛውን ደግሞ ጻድቅ ያደርጋል። ሶበሰ ኪዳንሽ ምክንያት ድንግል ይሃሉ የቃል ኪዳንሽ ምልክት ቸርነትሽ ይቅርታ አማላጅነትሽ ለድህነት ባይሆን ኑሮ ፈለገ እሳት ወደ ማስጠመ ሁሉ በሲኦል ያለው እሳት የገሃነመ እሳት ሁሉን ባሰጠመ ነበረ አለ። ቃል ኪዳንሽ ባይጠብቀን የአንቺ እናትነት አማላጅነት ባይጠብቀን ኑሮ ከአንቺ የተወለደው ኢየሱስ ክርስቶስ ባይታደገን ኑሮ እነሆ በዛ በሲኦል ያለው እሳት ባቃጠለን ነበር አለ። በእመቤታችን በድንግል ማርያም
አማላጅነት፣ ርኅራኄ፣ ይቅርታ በእሷ ነው ቀና ያልነው ክርስቲያኖች። አዳም ወደ ቀደመ ክብሩ የተመለሰው እመቤታችን ድንግል ማርያም በእግዚአብሔር ቸርነት፣ የእግዚአብሔርን ቸርነት ተመልከቱት፣ አስቡት። ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በዚህ ዓለም ተመላለሰ። እንደ ሰው እንደ ሕፃን በየጥቂቱ አደገ። ሰው የሚያደርገውን ሁሉ ከኃጢአት በቀር አደረገ። ለሰው ልጅ ብሎ ተራበ፣ ተጠማ። ለሰው ልጅ ብሎ የተወለደው መድኃኒታችን ኢየሱስ ክርስቶስ ሰዎች እንኳ በዓይናቸው፣ በእግራቸው፣ በእጃቸው በማይዳስሱትና በማያዩት ቦታ ላይ ነው። በበረት ተወለደ። ቤት አጥቶ ሰማይና ምድርን የፈጠረ ሰማይና ምድር በእጁ የሆነች አምላክ፣ ዓለም በእጅ የሆነ አምላክ እነሆ ቤት አጥቶ በበረት ተወለደ። ከዚያም ደግሞ የሚያስቀምጠው አጥቶ በዚያው እንኳን እንዳይቀመጥ እንዳይኖር የሚያስቀምጠው አጣ። ተሰደደ ወደ በረሃ ከእናቱ ጋር። በበረሃ ተራበ። እናቴ አለ። ቀና ወደ እናቱ። አይገርምም? ሁሉ በእጅ የሆነ አምላክ ለሰው ልጆች ያደረገው ርኅራኄ፣ የሰው ልጅ አዳም የተሰደደውን ስደት ለመመለስ ያደረገውን አያችሁት? እንዳንተ ያለ ይቅር ባይ መሐሪ ማን አለ? ይህን ሁሉ የምታደርግ ቸር አምላክ፣ የዋህ አምላክ፣ ርኅሩህ አምላክ አዳም መሰደድ ሲገባው፣ አዳም ተሰዶ መቅረት ሲገባው፣ አዳም እንደተራበ፣ እንደተራቆተ፣ እንደተጠማ መቅረት ሲገባው አንተ ተጠማ፣ አንተ ተራብክ፣ አንተ በረሃ ለበረሃ ያቺ እናትህ ያቺ የታቀፈችህ 9 ወር የተሸከመችህ ያቺ ንጹሕ ማህፀን በንጹሕ ማህፀን የወለደች እናት የታቀፈችህ ታቅፋ በረሃ ለበረሃ ተንከራተተች። እመቤታችን በዚያ በበረሃ የሚያጽናናት የለም። ከሰሎሜና ከዮሴፍ በቀር እመቤታችን ድንግል ማርያምን ማንም አልነበረም የሚያጽናናት። ወደ መንደር እንኳን ገብታ ቁራሽ ስትለምን እነሆ ይቺ ከነገስታት ወገን የመጣችው ምንድናት ይቺ ስራ ፈት እያሉ ያላግጡባት ነበር እመቤታችን ድንግል ማርያም። ታዲያ ሁሉን በቸርነቱ በአምላክነቱ ዝም ችለው ሁሉን ማድረግ ሲቻለው አይሰደድም ነበረ ጌታ። እዛው ሄሮድስን ያጠፋው ነበረ። ግን እንደ ሰው የሚበቀል አምላክ አይደለም። ፈጣሪ ትንቢቱ ምሳሌው ይፈጸም ዘንድ ወደ ግብፅ ወረደ። ጌታ በቸርነቱ የእኛን ስደት ሊመልስልን ክርስቲያኖች ይህን ዋጋ ነው የከፈለው እግዚአብሔር። ይህን ዋጋ ስለከፈለ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ እንዳንተ ያለ ርኅሩህ ማን አለ? እንዳንተ ያለ ደግ ማን አለ? ሁሉን ቻይ፣ ሁሉን የምታደርግ፣ ሁሉን የምትሰጥ፣ ሁሉን የምትለግስ፣ ሁሉን የምትመረምር፣ እያወቅ ሁሉን ደግሞ እንዳላወቀ የምታደርግ አንተ ሁሉን ቻይ አምላክ ወመኑ አምላክ መሐሪ ዘከማነ። እንዳንተ ያለ ቸር አምላክ ማን አለ? ሁሉን ያደረግ። በዚህ በምስጋና እንደዚህ ሁነን ተቀምጠን ሌሊት በምስጋና እንድናመሰግን በዝማሬ መላእክት እንድንዘምር ያደረግከን አምላካችን እግዚአብሔር እንዳንተ ያለ መሐሪ ይቅር ባይ ማን አለ? አምላካችን እግዚአብሔር አንተ ሌሊቱን ተኝተን በዚያው እንቅልፍ ወስዶን በዚያው እንዳንቀር ያደረግከን አንተ እንዳንተ ያለ ማን አለ? ሌሊቱን ተኝተን
በሱ ቸርነት ነው፣ በሱ ይቅርታ ነው፣ በሱ መሐሪነት ነው። ሌሊቱን እየጠበቀ ትንፋሻችንን ጭልጥ ብላ ሳንሞትበት የሚያነቃን እግዚአብሔር በቸርነቱ እንደዚህ ያለ አምላክ ምን አለ? ሁሉን የምትመግብ እንዳንተ ያለ ማን አለ? ሁሉን የምታስተዳድር እግዚአብሔርን ማስተዳደሩን እኮ ቢተው እንዴት ነው ነበር? ክርስቲያኖች እግዚአብሔር ማስተዳደር ቢቀር መግቦቱ ቢቀር መግቦትን ማስቀረት ይችላል? አይችልም። አይችልም። በራሳችን የምንመገበው የምንበላው የምንጠጣው በራሳችን የምንኖረው ይመስላችኋል? ክርስቲያኖች መግቦቱን ስላላቋረጠብን ብቻ ነው። መግቦቱ ቀጣይነት ስላለው ብቻ ነው። ክርስቲያኖች መግቦቱን ቢያቋርጠው ምን እንሆናለን? ራሳችንን እንመገብ ነው እንጂ ይህን ያላደረገብን እግዚአብሔር ከምስጋና ይግባው። እንዳንተ ያለ ቸር ፈጣሪ፣ እንዳንተ ያለ ርኅሩህ ይቅር ባይ፣ ለሰው ልጅ ይቅር የምትል ኃጢአቱን የማታስብ ኃጢአተኛውን እንደ ኃጢአቱ የማትበቀለው አምላክ እንዳንተ ያለ ማን አለ? ወስብሐት ለእግዚአብሔር።